ሰላም እንዴት ናችሁ ቤተሰብ? ሰላም ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ቆንጆ የሆነ መኮረኒ ምሳዬን ሰራው ማለት ነው። ብቻዬን ነኝ ዛሬ ጁምአ እንደመሆኑ መጠን ሰዎች በየፍላጎታቸው ተበታትነዋል። እስኪ ዛሬ ብቻዬን ቆንጆ የሆነ መኮረኒ ምሳ ሰርቼ ልብላ ብዬ አጋጣሚ መጥበህ ላይ ግብት ብል ጋዝ የለም። ያው እግዚአብሔር ይመስገን ትንሿ ጋዝ ነበረኝ። በዚያች ጋዝ ኢትዮጵያን እያስታወስኩኝ ወደኋላ መለስ ብዬ ደስተኛ ሁኜ ምሳዬን ሰራሁ ማለት ነው። ቤተሰቦቼ የምር ኢትዮጵያን ያስታወስኩት ቁጭ ብለን የምንሰራው ሀምጃ ምናምን እየሳቅኩኝ እያስታወስኩኝ ነው የሰራሁት ምሳዬን ዛሬ። በመጀመሪያ ቤተሰቦቼ ላይክ እና ሼር እያደረጋችሁ አስተያየታችሁን ኮሜንት መጻፊያ ላይ እያስቀመጣችሁ በቪዲዮ እስከ መጨረሻ ድረስ አብራችሁን ቆዩ። እንጫወት። የምትፈልጉትን አስተያየት ጻፉልኝ። መጠየቅ የምትፈልጉትን ጥያቄ ጠይቁኝ፣ እኔ መልሳለሁኝ። እንብላ የተባረከ ይሁንልሽ እያላችሁ ኮሜንት አስቀምጡልኝ። እኔ ደግሞ አሜን እያልኩ መልሳለሁኝ። ላይክ ማድረግ አትርሱ። እንብላ አሪው ብያለሁኝ። እንዴት እንደሚያምር እንዴት ደስ እንደሚል ማለት ነው። እንደዚህ ቁጭ ብሎ መስራት ወይ በስንት ዓመቴ እንደዚህ ቁጭ ብዬ ወጥ ስሰራ ማለት ነው። ኢትዮጵያ የቀረ ጋዙ ማለቁ ዛሬ ለኔ ሲል ነው የምር። ስደተኞች ግን አይገርማችሁም? የተለመጠውን ጨለማ አሳልፎ የዛሬ ጧቱን ብርሃን ላሳየን እግዚአብሔር ይመስገን ብላችሁታል። አንቀልፋችሁ ስትነሱ እግዚአብሔር ሆይ አንተ ተመስገን፣ አንተ ክብር ብላችሁ ሀዋይ አመስገን። ራሳችንን እንፈትሽ እላለሁኝ። በዚች ቀን ከጧት እስከ ማታ እኛ ሰው ብዙ ነገሮችን እንመኛለን፣ ብዙ ነገሮችን እናቅዳለን። አንዳንዱ መኪና፣ አንዳንዱ ቤት፣ አንዳንዱ ብር፣ ብዙ የተለያዩ የማያልቁ ምኞት አለና አንዳንዱ ደግሞ ይበልጥ ደግሞ አንዳንዱ ጤና መተንፈስን የሚፈልግ ማለት አንዳንዱ ደግሞ ከፍሎም እየታከመ በዚች በዛሬዋ ቀን ከስንት ሺህ ብር በላይ ከፍሎ ለመተንፈስ ብቻ ብር ከፍሎ የሚያሳልፋትም ጭንቀት የሚያሳልፋትም ሰው አለ። አንዳንዱ ደግሞ የዚችን ዓለም እስከ ወዲያኛው የሚሰናበታትም አለ። ስለዚህ እኛ ባለን ነገር እግዚአብሔር ሆይ ተመስገን፣ የሌለኝን ነገር ትሰጠኛለህና ባለኝ ነገር ክብር ተመስገን፣ በሌለኝም ነገር ክብር ተመስገን ብለን ቀናችንን እንጀምር እላለሁ። ቤተሰቦቼ ማለት ከተሳሳትኩኝ ይቅርታ አድርጉልኝ። ማብራራት ባልችልም ሀሳቤ እንደሚረዳችሁ ተስፋ አደርጋለሁኝ። ባለን ነገር ተመስገን እንበለው፣ እናመስግነው። ለሱ የሚሳነው ነገር የለም። መንግስቱን እሹ ሌላው ይጨመርላችኋል ብሎናል። መጀመሪያ እናመስግን። የጎደልንን ሁሉ ይሞላልናል። የሚያስፈልገንን ከኛ እሱ ለኛ ብዙ ያውቃንና የሚያስፈልገንን ይሰጠናል። ሁሉንም ነገር በጊዜው ያደርግልናል። ላለን ነገር ሁሉ እግዚአብሔር ወይ ተመስገን። ለምንተነፈሳት የነፃ አየር አንተ ስለሰጠህን እናመሰግንሃለን እንበለው። ቤተሰቦቼ ምን እያልተረመሰቀብኝ ልጅ ራሱ እየሳቀብኝ ነው። እውነትሽን ነው እናቴ እያለኝ ነው። እና ቤተሰቦቼ ቪዲዮ እስከ መጨረሻ ድረስ እዩ። ላይክ እና ሼር ማድረግ እንዳይረሳ። እወዳችኋለሁኝ። ቪዲዮውን እስከምጨርሱ ምናምን እዩልኝ። ባይ ባይ። ያው እኔ ሪከርድ ላቋርጥ ስለፈለኩኝ ነው። ቪዲዮ ሳጨርሱ መውጣት አይቻልም። ላይክ ማድረግ ግዴታ ነው። ተናግሬያለሁ።